በኦሮሚያ ክልል ሸገር ከተማ አስተዳደር ውስጥ ባሉ ክፍለ ከተሞች ለልማት ተብለው የሚሰበሰቡ ክፍያዎች ላይ ነዋሪው በተደጋጋሚ ቅሬታ ሲያቀርብ ይሰማል። ለስፖርት፣ ቀይ መስቀል፣ ቡሳ ጎኖፋ፣ ኦሮሚያ ልማት ማህበር፣ ኦልማ፣ ዜግነት፣ ባህላዊ ፍርድ ቤት ማስገንቢያ፣ ኢንሹራንስና መሰል ለልማት ተብለው የሚጠይቁ ክፍያዎች የሚመጡት ከዓመታዊ የመኖሪያ ቤት ግብር ጋር ተያይዘው ነው። አንዳንዶቹ ክፍያዎች ሌሎች ለምሳሌ እንደ መንጃ ፈቃድ እድሳት ጋርም ተያይዘው ይመጣሉ። የሚጠየቀውን ክፍያ መጠን ይህንን ይመስላል። ለስፖርት፣ ለቀይ መስቀል፣ ለቡሳ ጎኖፋ ልማት ተብሎ 300 ብር፣ ኦሮሚያ ልማት ማህበር የሚባል ኦልማን ታቅፎ ሆነ ለሱ 300 ብር ይላል። ቡሳ ጎኖፋ 1000 ብር ይላል። ለዜግነት ተብሎ ደግሞ ወደ 2000 ብር አለ። የባህላዊ ፍርድ ቤት ማስገንቢያ ይላል 200 ብር። ኢንሹራንስ 1310 ይላል። ወደ 5400 ተጨማሪ ግብሩ ላይ እንከፍላለን። እነዚህን ክፍያዎች በተመለከተ ነዋሪዎቹ የሚያነሱት ቅሬታ ክፍያው ለልማት እስከሆነ ድረስ ለምን በግዴታ እንድንከፍል እንደረጋለን የሚል ነው። ይሄን ሁሉ ለመክፈል ምን አቅም አለው? ገቢ አነስተኛ ገቢ ያላቸው ሰዎች፣ የመንግስት ሰራተኛ እነዚህ ነገሮችን እንዴት ችሎ ይከፍላል? ይሄ ታይቷል ወይ? ይሄን ሁሉ ማስከፈል ተገቢ ነው ወይ? በተለይ እንደ ኮየ ፈጬ ያሉ የጋራ መኖሪያ ቤት ውስጥ የሚኖሩ ነዋሪዎች ደግሞ ሌላም ክፍያ ዘንድሮ እየከፈሉ ነው። ክፍያው ለኮንዶሚኒየም ቀለም መቀየሪያ ሲሆን እንደ ነዋሪዎቹ አነጋገር ከ8,000 እስከ 10,000 ብር ይከፈልበታል። እዚህ ጋር ዋናው የሚቀርበው ቅሬታ ክፍያው ደረሰኝ የሌለው በባንክ ሲሆንም በግለሰቦች ሂሳብ ቁጥር ገቢ የሚደረግ ነው የሚል ነው። ይህንንም አሁኑኑ እየተጠየቅ አሁኑኑ እየከፈልን ነው ያለ ነው። ደረሰኝ አይሰጡም። እጅ በእጅ ነው የምትከፍላቸው። በባንክ የሆነ አካውንት ከፍተዋል፣ እዛ ነው የምትከፍላቸው። የግለሰብ ደረሰኝም አይሰጥም። እነዚህን ጥያቄዎች፣ ቅሬታዎች ለየወረዳዎቹ ኃላፊዎች፣ ለክፍለ ከተማው ነዋሪዎች ሲያቀርቡ መቆየታቸውን የሚናገሩት ነዋሪዎች መፍትሄ ግን አለማግኘታቸውን ያስረዳሉ። ይሄንን እኛ ከ3 ዓመት ጀምሮ ነው ግብር መክፈል የጀመርነው። በየዓመቱ የሆነ ስብሰባ የወረዳ ሰው የክፍለ ከተማ የሚመጣ ሰው ካገኘን ይህን ጥያቄ ከመጠየቅ ወደ ኋላ አላልንም። ቆዩ መጪው ዓመት ይስተካከላል፣ ቆዩ እንደዚህ ነው እየተባለ እንደውም እየጨመረ ነው የመጣው እንጂ የቀነሰ ነገር የለም። የሸገር ከተማ አስተዳደር ገቢዎች ቢሮ በበኩሉ ለልማት ተብሎ ክፍያዎቹ እንደሚሰበሰቡ ይጠቅስና በፈቃደኝነት እንጂ በግዳጅ አይደለም የሚል መልስ ይሰጣል። የቢሮ ኃላፊ አቶ መልካሙ አምባው ያሉንም ይህንኑ ነው። እንግዲህ ለልማት ነው የሚከፈለው። አሁን ስፖርትም የህዝብ ነው። ለስፖርት በፍላጎት ነው የሚከፈለው። ለሌላ ልማትም እንደዛው የሚከፍሉ ይኖራሉ። ለልማት ለመሰረተ ልማቱ ነው የሚከፈለው እዛው ለልማቱ በፍላጎታችሁ የሚከፍሉትና ያመኑበት በስብሰባ ደረጃም ኮንዶሚኒየም ውስጥ ነው መሰለኝ ጥያቄ የተነሳው። ኮንዶሚኒየም ነዋሪም በስብሰባ ላይም የተወያየበትና ያመኑበት ላይ ይከፍላሉ። ማንንም አስገድዶ በምንም አስገድደን ያስከፈልነው እኔ እንደሰማቀው ድረስ አልሰማሁም እስካሁን። ለልማት በሚል ገንዘብ ከሚሰበሰብላቸውና በነዋሪዎቹም ከሚጠቀሱት ተቋማት መካከል አንደኛው ቡሳ ጎኖፋ ነው። ቡሳ ጎኖፋን ክፍያውን የምሰበስበው ነዋሪዎቹ እንደሚሉት በአስገዳጅነት ነው ወይንስ በፍቃደኝነት ነው ብለን ጠይቀናል። የቡሳ ጎኖፋ የኦሮሚያ ኃላፊ አቶ መሐመድ ጊንዳ አስገድደን የምንሰበስበው ገንዘብ የለም ይላሉ። በህግ ነው የተቋቋመው። ህጉ ደግሞ ሁሉም ሰው አምኖ መቀበል አለበት የሚል ህብረተሰቡ የሚሳተፈው አምኖ ነው ተወያይቶ ችግሩ ላይ ተግባብቶ ከእያንዳንዱ ኪስ የሚወጣው በትንሹ የሚወጣው አንድ ላይ ሲመጣ ደግሞ አቅም ይፈጥራል የሚል እሳቤ ያለ። ግን እሱ ላይ መተማመንና ማመን ያላመነውን ሰው በግድ የሚደረግ ነገር እንደሌለ ነው እኛ በሂደቱ ላይ የምንሰራው የምናውቀው። ቅሬታ አቅራቢዎቹ ግን ለቡሳ ጎኖፋም ሆነ ለሌሎቹ ተቋማት ለልማት ተብለው ገንዘብ የሚከፍሉት በግዳጅ ነው ብለዋል። እናንተ ክፍያ የምትሰበስቡበትን መንገድ የምትፈትሹበት አሰራር አላቸው እያልናቸው አቶ መሐመድ ይህን መልሰዋል። በየጊዜው እንወያያለን። አሁን በአመታዊ ስብሰባም አለን። በየጊዜው ደግሞ ሪፖርት የምንቀባበልበት ክትትል የምናደርግበትም አለ። ግን በዚህ ደረጃ አሁን በምትሉት ደረጃ ወደኛ የመጣ ነገር የለም። ሱፐርቪዥንም እናካሄዳለን። ምናልባት በዚህ በእኛ በኩልም
የራሳችን የሆነ የነጻ ስልክ ጥሪም አለን። እዛ ላይም ማመልከት ይችላሉ። ሌላኛው ከዓመታዊ የቤት ግብር ጋር ክፍያ የሚጠየቀው ለቀይ መስቀል ማህበር ነው። ቀይ መስቀል በዓለም አቀፍ ላይ የዘረጋው አሰራር ሀብት የሚሰበስበው ከመንግስታት፣ ከተቋማት፣ ኩባንያዎች፣ ግለሰቦች በበጎ ፈቃደኝነት ነው። የገቢ ማስገኛ ፕሮግራሞችንም ያሰናዳል። ይህ ከሆነ ታዲያ ስሙ እንዴት በአስገዳጅ የገንዘብ ማሰባሰብ ጋር ተያያዘ ለሚቀርበው ቅሬታስ መልሱ ምንድን ነው? የኢትዮጵያ ቀይ መስቀል ማህበር የኦሮሚያ ክልል ጽሕፈት ቤት ለቀረበው ቅሬታ የጽሑፍ መልስ ሰጥቶናል። ቀይ መስቀል በመልሱ በግዳጅ የሚከፈል የአባላት ክፍያ በማህበራችን ውስጥ በፍጹም የለም። ማንኛውም ቅሬታና አስገዳጅ ሁኔታ ወይንም ቅሬታ ያለው ዜጋ በሸገር ከተማ በሚገኙት የማስተባበሪያ ቢሮዎች መጥቶ በቀጥታ ቅሬታውን ማቅረብ ይችላል ብሏል። ለልማት በሚል ክፍያ ከሚሰበሰብላቸው ተቋማት መካከል የሆኑት ቡሳ ጎኖፋም ሆነ ቀይ መስቀል እንዲሁም ገቢ ሰብሳቢው የሸገር ከተማ ገቢዎች ቢሮ ለልማት ተብለው የሚሰበሰቡ ክፍያዎች በፈቃደኝነት እንጂ በግዴታ አይደሉም የሚል መልስ ሰጥተዋል። ነዋሪው በበኩሉ በአስገዳጅነት እየከፈልን ነው ይላል። ታዲያ ሁለቱ የሚታረቁት እንዴት ነው? የገቢዎች ቢሮ ኃላፊው አቶ ማልካሙም ሆነ የቡሳ ጎኖፍ ኃላፊው አቶ መሐመድ ይህን መልሰዋል። ሌላውን እስቲ እናጠናለን። ከመንግስት አሰራር ውጭ የሚሰራ ነገር ካለ እዛ ባለው እኛም ታች ወርደን ማጥናት እንችላለን። አሁንም የምትሉትን ነገር እንከታተላለን። ሁሉም ሰው ይሰማል ብዬ ገምታለሁ። የመንግስት አካላትን ህብረተሰቡን ከዚህ ወስዶ ማስተካከያ መደረግ መቻል አለበት። አንድ የመንግስት ተቋም ከህብረተሰቡ የሚሰበስበውን ህብረተሰቡ አውቆ መሳተፍ አለበት። አውቆ ካልተሳተፈ ቅሬታ ውስጡ ይገባል። ጥሩ ልማት ራሱ ቢሆን ለበጎ የሚሰራው ስራ መሆኑን ካላወቀ ቅሬታ መኖር መቻል አለበት። ከዛ ውጭ ግን ያላመነውን ነገር እዛ ላይ በግድና በማያውቁት ሁኔታ እንቀበሉትም ሁላችንም እንታገላለን።